ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም አርዕስቶችን እናስቀድም። የተከለከሉ የወጪ የገቢ የጅምላና የችርቻሮ ንግድ ስራዎችን በተመለከተ አነጋጋሪ የሆነ አዲስ መመሪያ ወጣም። በመመሪያው የተደነገጉ ሌሎች ጉዳዮችን መካተታቸው ተሰምቷል። ሙሉ መረጃውን እናጋራችኋለን። የዶላር ዋጋ በጥቁር ገበያ ከፍተኛ ጭማሪ ማሳየቱ ተነገረም። ለመሆኑ ጨመረ የተባለው የዶላር ዋጋ ስንት ደረሰ? የምትሰሙት መረጃችን ነው። በይዞታ ማስተላለፍና በካሳ ክፍያ ረገድ በሚነሱ ጉዳዮች ዙሪያ አዲስ መረጃ ተሰምቷል። በዝርዝር ከምንመለከታቸው መረጃዎቻችን መካከል ይገኝበታል። በብስክሌት መንገድ ላይ በመኪና የሄደችው ግለሰብ ከፍተኛ ገንዘብና አነጋጋሪ ቅጣት እንደተጣለባት ተነገረ። በዝርዝር የምናደርሳችሁ ይሆናል። የሥራና ክህሎት ሚኒስቴር በ20 ዋና ዋና ዘርፎች ለሥራ ስምሪት የሚያግዝ ስልጠና ለመስጠት ቅድመ ዝግጅት እያደረገ መሆኑ ተነገረም። የተወደዳችሁ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። ጀምቦሮ ሪል ስቴት እንደተለመደው የተለያዩ የኢንቨስትመንት ቡፌዎችን እንሆ ይላል። ቶሎ እንረከበው ካሉ በ8 ወር የሚረከቡት በቦሌ ቡልቡላ ቆንጆ ሳይት አለ። አይ ረዘም ባለ ጊዜ ካሉ ደግሞ በ2 ዓመት የሚረከቡት በሳር ቤት ቫቲካን ቆንጆ ሳይት ይዘን እየጠበቅናችሁ ነው። ለበለጠ መረጃ በታች ባለው ቁጥር ይደውሉልን። እናመሰግናለን። ጀምቦሮ ሪል ስቴት በጊዜ ግቡ። የፌስታል አምራቾች ወደ ሌላ ለመሸጋገር ቢያንስ ከ5 ዓመታት በላይ ጊዜ እንዲሰጣቸው ጠየቁም። ከአንድ ጊዜ በላይ አገልግሎት የማይሰጡ ፌስታሎችን እንዳያመርቱ በአዋጅ የተከለከሉ የፕላስቲክ አምራቾች ወደ ታዳሽ ኃይል ምርት ለመሸጋገር ከ5 ዓመታትና ከዚያ በላይ ጊዜ እንዲሰጣቸው ጥያቄ ማቅረባቸው ተሰምቷል። ከ15 ቀናት በፊት የሕዝብ ተወካዮች ምክር ቤት ያጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ በኢትዮጵያ ያሉ ፋብሪካዎችን እንዲዘጉ የሚደነግግ መሆኑ ይታወሳል። አዋጁ ከአንድ ጊዜ በላይ አገልግሎት የማይሰጡ የፕላስቲክ ምርቶች እንዳይመረቱ የሚከለክል ሲሆን አምራቾቹም ደግሞ በ6 ወራት ውስጥ ፌስታሎችን ማምረት እንዲያቆሙ ያስገድዳል። አዋጁን በተመለከተም ጥያቄ ያነሱት የኢትዮጵያ ፕላስቲክና ጎማ አምራቾች ማህበር ጊዜያዊ ተጠሪ አቶ በረከት ገብረ ሕይወት ከውጭ የሚገባ ጥሬ ዕቃ አሁን ላይ በመቅረቱ ሁሉንም በሀገር ውስጥ ከሚሰበሰቡ የተጣሉ ፕላስቲኮች መልሰን በማምረት ነው የምንጠቀመው ብለዋል። ራሳችን ያመረትነውን ፌስታል መልሰን ከሰብሳቢዎች እንገዛለን ያሉት አቶ በረከት 1 ኪሎ የፕላስቲክ ተረፈ ምርት 150 ብር ስለሚገዛ ለጥሬ ዕቃ ግዢ ይወጣ የነበረውን 350 ሚሊዮን ዶላር ወጪ ማዳን ተችሏልም ብለዋል። በዚህም የደረቅ ቆሻሻ አያያዝና አወጋገድ አዋጅን እንደማይቃወሙ ገልጸው ነገር ግን አዋጁ በረቀቀበት ሰዓት እኛን ጨምሮ የሚመለከታቸውን አካላት በሚገባ አላሳተፈንም ሲሉም ተናግረዋል። አዋጁ በነጋሪት ጋዜጣ ታትሞ ከወጣበት ጊዜ ጀምሮ ባሉት 6 ወራት በኋላ ፌስታል እንዳይመረት የሚከለክል በመሆኑ የተሰጠው የሽግግር ጊዜ በቂ አይደለም ብለው አዋጁ በኢኮኖሚው ላይ ያለንን ድርሻ ታሳቢ ያላደረገ ነው ሲሉም አክለዋል። በዚህም የፕላስቲክ ምርቶችን ስናመርትባቸው የነበሩ ማሽኖቻችን ወደ ታዳሽ ኃይል ማምረት እንዲሸጋገሩ በቂ የሽግግር ጊዜ ያስፈልጋል ያሉት የማህበሩ ጊዜያዊ ተጠሪ እኛ በአዋጁ መሰረት ወደ ታዳሽ ኃይል ማምረት እንድንገባ ቢያንስ 5 ዓመት ያስፈልጋልን ብለዋል። በሌላ በኩል ወደ አምራች ኢንዱስትሪ እንድንገባ ስንጠይቅ ቆይተን አሁን ደግሞ በድንገት ወደ ታዳሽ ኃይል ግቡ መባሉ ስህተት ነው ሲሉም ተቃውመዋል። በሸገር ከተማ አስተዳደር ስር ባለው ታጠቅ
ኢንዱስትሪ ዞን እየሰሩ ካሉ የፕላስቲክ ፋብሪካዎች መካከል አንዱ የሆነው አልቃሲብ ፕላስቲክ ፋብሪካ ዋና ስራ አስኪያጅ አቶ አሊ ሱላይማን በበኩላቸው ከ110 በላይ ቋሚ ሰራተኞች በፋብሪካው መኖራቸውን ገልጸው ፌስታል ማምረት አያስፈልግም መባሉ በአንድ ቀን ወደ ኪሳራ የሚከትና ለዓመታት የለፋንባቸው ባለሙያዎቻችንንም እንድንበትን የሚያደርግ ነው ማለታቸውን ሪፖርተር ዘግቧል። በዚሁ መሰረት ስለ ፕላስቲክ አምራች ፋብሪካዊ ጥያቄ የቀረበላቸው የኢንዱስትሪ ሚኒስትሩ አቶ መላኩ አለበል አሁን ባለው ሁኔታ የአካባቢ ጥበቃ ማስጠበቂያ የጥራት መስፈርቶችን ያላሟሉ አምራቾች ምርቶቻቸውን ወደ ገበያ እንዳያቀርቡ እንደሚከለከሉ ተናግረዋል። እንዲሁም ቀስ በቀስ አምራች ፋብሪካዎች ወደ ታዳሽ ኃይል እንዲገቡ ድጋፍ ይደረጋል ያሉት ሚኒስትሩ እንደ ሀገር መጪውን ትውልድ ታሳቢ አድርገው የተወሰዱ ውሳኔዎችን ይዘናል ብለው ከነዚህም መካከል ደግሞ የፕላስቲክ ምርቶችን ቀስ በቀስ መቀነስ ነው ብለዋል። እንዲሁም በአምራች ኢንዱስትሪዎች ላይ ማስተካከያ በማድረግ ተስማሚ ምርቶችን እንዲያመርቱና እንዲሁም ፋብሪካዎቹም የነበራቸው ሕይወት ሳይናጋ ይሰራሉ ያሉት አቶ መላኩ ጉዳዩ ዜጎች በንጹህና ተስማሚ በሆነ አካባቢ የመኖር ህገ መንግስታዊ መብታቸውን ለማክበር የሚደረግ ጥረት ነው የሚል ምላሽ መስጠታቸውም ተነግሯል። የሥራና ክህሎት ሚኒስቴር በ20 ዋና ዋና ዘርፎች ለሥራ ስምሪት የሚያግዝ ስልጠና ለመስጠት ቅድመ ዝግጅት እያደረገ መሆኑን አስታወቀም። ሚኒስቴር መስሪያ ቤቱ ለሥራ ስምሪት ወደ ተለያዩ ሀገራት የሚሄዱ ዜጎች ለሥራው በቂ ዕውቀትና ክህሎት እንዲኖራቸው የተጀመሩ ተግባራት ተጠናክረው መቀጠላቸውንም አስታውቋል። በዚህም መንግሥት ክህሎትን መሠረት ያደረገ የሥራ ዕድል ፈጠራ ላይ ትኩረት ሰጥቶ እየሠራ ነው ሲሉ የሥራና ክህሎት ሚኒስትር ዴኤታው ዶክተር ተሻለ በሬቻ ተናግረዋል። አሁን ዜጎች ለውድድር የሚያበቃቸውን ጥራቱን የጠበቀ ስልጠና እንዲወስዱና ስራ እንዲያገኙ እየተደረገ ስለመሆኑም አክለዋል። በዚህም በርካታ ወጣቶች በአጭርና በረጅም ጊዜ ስልጠና ክህሎታቸውን በማዳበር በሀገር ውስጥና በውጪ ሀገር የስራ ስምሪት ውጤታማ መሆን ችለዋልም ብለዋል። በተጨማሪም መንግስት ለዜጎች የውጪ ሀገር የስራ ዕድል ከመፍጠሩም ባለፈ ክብራቸው ተጠብቆ ባህላቸውን፣ ቋንቋቸውንና አኗኗራቸውን በማስተዋወቅ የሀገራቸው ዲፕሎማት እንዲሆኑ እያደረገ መሆኑንም ዶክተር ተሻለ ተናግረዋል። መንግስት በውጭ ሀገራት የስራ ስምሪት የሚገኙ ዜጎችም የሀገራቸውን እሴት ማስተዋወቅ የሚችሉበት ስርዓተ ትምህርት ቀርጾ ስልጠና እየሰጠ ነውም ብለዋል። እንዲሁም ዜጎች ባፈሩት ጥሪትና በቀሰሙት እውቀት ለራሳቸውና ለሀገራቸው የቴክኖሎጂ ሽግግር መፍጠር የሚችሉበት አሰራር መዘርጋቱም ተገልጿል። በዓለም ላይ ያለውን ከፍተኛ የሰው ኃይል ፍላጎት ታሳቢ በማድረግም በ20 ዋና ዋና ዘርፎች ለሥራ ስምሪት የሚያግዝ ስልጠና ለመስጠት ቅድመ ዝግጅት እየተደረገ ስለመሆኑ ተነስቷል። በብስክሌት መንገድ ላይ በመኪና የሄደችው ግለሰብ 100 ሺህ ብር እንደተቀጣች ተነገረም። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በለሚኩራ ክፍለ ከተማ ወረዳ 8 ሲኤምሲ ሚካኤል ቤተ ክርስቲያን አካባቢ በልማት ኮሪደር በተሰራው በብስክሌት መንገድ ላይ መኪና በማሽከርከር ደንብ የተላለፈችው ግለሰብ የሰላምና ጸጥታ አባላት ከአዲስ አበባ ትራፊክ ፖሊስ አባላት ጋር በመተባበር በቁጥጥር ስር በማዋል መቀጣቷን አስታውቋል። አሽከርካሪዋ በቸልተኝነት ደንብ ተላልፋ የባለስልጣኑ ኦፊሰሮች ክትትልና በህብረተሰቡ ጥቆማ መሰረት በቁጥጥር ስር በመዋል 100 ሺህ ብር መቀጣቷ ተሰምቷል። ባለስልጣኑ ደንብ የሚተላለፉ ድርጅቶችና ግለሰቦች በህጉ መሰረት የሚወሰደውን እርምጃ አጠናክሮ እንደሚቀጥልም አስታውቋል። በዚህም ለማንኛውም የደንብ መተላለፎች በ9995 ነጻ የስልክ መስመር ጥቆማ እንዲሰጡ ተቋሙ ጥሪ ማቅረቡን ከባለስልጣኑ የተገኘው መረጃ ያመለክታል። የኢትዮጵያ ኢንቨስትመንት ቦርድ በተከለከሉ የወጪ የገቢ የጅምላና የችርቻሮ ንግድ ስራዎች ላይ የውጭ ባለሀብቶች ኢንቨስትመንት ተሳትፎ አፈጻጸምን አዲስ መመሪያ ወጣ። በዚህም ማንኛውም የውጭ ባለሀብት በወጪ በገቢ በጅምላና በችርቻሮ ንግድ ስራዎች እንዲሰማራ የሚፈቅደውን መመሪያ ቁጥር 10/01/2016ን በማሻሻል መመሪያ ቁጥር 1082/2017 በማድረግ በዘርፉ የሀገር
ውስጥና የውጭ ባለሀብቶች እኩል የውድድር ሜዳ እንዲያገኙ ማድረጉን ቦርዱ አስታውቋል። ከዚህ በተጨማሪም የሚቀመጡ የፍቃድ ቅድመ ሁኔታዎችን ግልጽ፣ ቀላልና ተገማች በማድረግም የባለሀብቶችን መተማመን ይበልጥ ማሳደግና ተጨማሪ የውጭ ካፒታል የሚሰባሰብበትን አሰራር መዘርጋት አስፈላጊ ሆኖ መገኘቱ ተጠቅሷል። በዚሁ መሰረት የኢትዮጵያ ኢንቨስትመንት ቦርድ በኢንቨስትመንት አዋጅ ቁጥር 1180/2012 አንቀጽ 6 ንዑስ አንቀጽ 4 እና አንቀጽ 31 ንዑስ አንቀጽ 1 ሰ በተሰጠው ስልጣን መሰረት ይህን መመሪያ ማውጣቱ ተመላክቷል። ይሁን እንጂ የቀድሞ መመሪያ ለሀገር ውስጥ ባለሀብቶች የተከለከሉ የወጪ፣ የገቢ፣ የጅምላና የችርቻሮ ንግድ ኢንቨስትመንት ዘርፎችን የሚመለከተው ሀገራዊ የፖሊሲ እሳቤ በአዲስ ተሻሽሎ ዘርፎቹ ፍላጎትና አቅሙ ላላቸው የውጭ ባለሀብቶች ደረጃ በደረጃ እንዲከፈቱ በማድረግ የፖሊሲ አፈጻጸሙን በተግባር እየፈተሹና በሂደትም ለውጥና ጥቅሞቹን በመመዘን እያሰፉ የመሄድ አቅጣጫዎችን መከተል አስፈላጊ ሆኖ በመገኘቱ መውጣቱ ይታወሳል። በአሁኑ መመሪያ ግን አንድ የውጭ ባለሀብት በጥሬ ቡና፣ በቅባት እህል፣ በጫትና በጥራጥሬ ወጪ የንግድ ኢንቨስትመንት ለመሳተፍ የሚያስችል ፈቃድ ለማግኘት በራሱ በታወቀ ሀገራዊ ወይም ዓለም አቀፍ አረጋጋጭ ተቋም የተዘጋጀ ዝርዝር የስብዕናና የአቅም መገለጫ ሪፖርት ካቀረበ ወደ ዘርፉ መግባት ይችላል የተባለው በመመሪያ ቁጥር 10/01/2016 መሰረት አንድ የውጭ ባለሀብት የገቢ ንግድ ስራዎች ላይ ለመሰማራት ቀደም ሲል በኢትዮጵያ ኢንቨስትመንት ተሳትፎ በማድረግ 50 በመቶና ከዚያ በላይ የሚሆን ምርትን ወይንም አገልግሎትን ለውጭ ገበያ ማቅረብ እንደሚጠበቅበት ይታወሳል። እንዲሁም አምራች ወይንም የአምራች ወኪል ያልሆነ የውጭ ባለሀብት ደግሞ ቢያንስ $10 ሚሊዮን ዋጋ ግምት ያለው ገቢ ዕቃ በየዓመቱ ለማምጣት በዝርዝር የተዘጋጀ እቅድ ማቅረብ የሚችል ሆኖ አግባብነት ካለው ንግድ ሰጪ አካል ጋር የውል ስምምነት መግባት ይገደድ እንደነበር ተነግሯል። ሆኖም በተሻሻለው መመሪያ ግን አንድ የውጭ ባለሀብት የስብዕናና የአቅም መገለጫ ሪፖርት ካቀረበ በገቢ ንግድ እንዲሳተፍ ይፈቅዳል የተባለው። በይዞታ ማስተላለፍና በካሳ ክፍያ ረገድ ያሉ ችግሮችን ለመፍታት ስምምነት ላይ መደረሱን የፌዴራል ቤቶች ኮርፖሬሽን አስታወቀም። ይህ ስምምነት የተደረገውም የፌዴራል ቤቶች ኮርፖሬሽንና የአዲስ አበባ ከተማ አስተዳደር የጋራ ኮሚቴ የሥራ አፈጻጸም ግምገማ ባደረጉበት ወቅት ሲሆን የፌዴራል ቤቶች ኮርፖሬሽንና የአዲስ አበባ ከተማ አስተዳደር የጋራ ኮሚቴ የሥራ አፈጻጸሙን የሁለቱ አካላት ከፍተኛ የሥራ ኃላፊዎች በተገኙበት ገምግሟል። በተጨማሪም የጋራ መግባባትና ውሳኔ በሚያስፈልጋቸው ጉዳዮች ላይ ውይይት አድርጎ የመፍትሄ አቅጣጫም አስቀምጧል። ኮሚቴው ያከናወናቸው ተግባራትም የአዲስ አበባ ከተማ እንቅስቃሴ ምቹ ሁኔታ እየፈጠረ እንደሆነ በግምገማው የተነሳ ሲሆን በኮሪደር ልማቱ የታየው ትብብር እንደ አብነት በጥንካሬ ተነስቷል። እንዲሁም በይዞታ ማስተላለፍና በካሳ ክፍያ ረገድ ያሉ ችግሮችም የጋራ ኮሚቴው ለመፍታት ስምምነት ላይ መድረሱ ተነግሯል። የፌዴራል ቤቶች ኮርፖሬሽን ይዞታ የሕዝብና የመንግስት ሀብት በመሆኑ በጋራ መጠበቅ እንደሚያስፈልግም የጋራ ኮሚቴው አጽንኦት ሰጥቶበታል። በዚህም በሁለቱ አካላት ባለው የእርስ በእርስ አገልግሎት አሰጣጥ ዙሪያም ሰፊ ግምገማ ካደረገ በኋላ ማሻሻያዎችን ለማድረግ ስምምነት ላይ ተደርሷልም ተብሏል። በዚሁ መሰረት ጥምር የቴክኒካል ኮሚቴው ተጨማሪ ስራ በሚጠይቁና ያልተፈቱ ችግሮችን ለይቶ እንዲያቀርብ አቅጣጫ መቀመጡን ከቤቶች ኮርፖሬሽን የተገኘው መረጃ ያመለክታል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር የዶላር ዋጋ በጥቁር ገበያ ጭማሬ ማሳየቱ ተነገረም። በዚህም $1 በትይዩ ገበያ ማለትም ብላክ ማርኬት በትላንትናው ዕለት 160 ብር ከ75 ሳንቲም መግባቱ ተሰምቷል። ይህም ከ2 ሳምንት በፊት ከነበረው ጋር ሲነጻጸር ደግሞ በ0.37% ጭማሪ አሳይቷል ተብሏል። እንዲሁም ከ15 ቀናት በፊት የጥቁር ገበያ ዋጋ 157 ብር እንደነበር ይታወሳል።
በሚያዝያ ወር መጨረሻ ገደማ የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬን ተደራሽ ለማድረግ በሚል በዶላር ላይ ጥሎት የነበረውን ደንብ ማንሳቱ ይታወቃል። በዚሁ መሰረት ግለሰብ ተጓዦች እስከ $10,000 እንዲሁም ነጋዴዎች ደግሞ እስከ $15,000 እንዲያገኙ ፍቃድ ሰጥቶ የነበረ ሲሆን ይህ በጥቁር ገበያው ላይ ለተወሰኑ ሳምንታት መረጋጋትን ፈጥሮ እንደነበር አይዘነጋም። በዚህም ብሔራዊ ባንክ የጭማሪ ሂደቱን ለማረጋጋት በየ2 ሳምንቱ የውጭ ምንዛሬ ጨረታ እያወጣ ቢሆንም ግን ይህ መረጋጋት ዘላቂ ሆኖ ሊቀጥል እንዳልቻለ የዘርፉ ባለሙያዎች መናገራቸውን ምንጮች ዘግበዋል። ብሔራዊ ባንክ በየ2 ሳምንቱ የውጭ ምንዛሬ ጨረታ እያወጣ ሲሆን ባለፈው ሳምንት $50 ሚሊዮን ለጨረታ አቅርቦ በአማካኝ $1ን 134 ብር ከ95 ሳንቲም መሸጡ ገልጾ ነበር። በዚህ ሳምንትም በተመሳሳይ መጠን ያለው ዶላር ለጨረታ አቅርቦ $1ን በ136 ብር ከ63 ሳንቲም በአማካኝ መሸጡን በገበያ ሚዲያ የዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። ከዚህ በመነሳትም በብሔራዊ ባንክ በተቀመጠው የምንዛሬ ዋጋና ዛሬ ዶላር በደረሰበት የጥቁር ገበያ ዋጋ መካከል የ24 ብር ልዩነት እንዳለ ተነግሯል። የተወደዳችሁና የተከበራችሁ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ጀምቦ ሪል ስቴት እንደተለመደው የተለያዩ የኢንቨስትመንት ቡፌዎችን እንሆ ይላል። ቶሎ ምረከበው ካሉ በ8 ወር የሚረከቡት በቦሌ ቡልቡላ ቆንጆ ሳይት አለ። አይ ረዘም ባለ ጊዜ ካሉ ደግሞ በ2 ዓመት የሚረከቡት በሳር ቤት ቫቲካን ቆንጆ ሳይት ይዘን እየጠበቅናችሁ ነው። ለበለጠ መረጃ በታች ባለው ቁጥር ይደውሉልን። እናመሰግናለን። ጀምቦ ሪል ስቴት በጊዜ ግቡ።